ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች በሙሉ ዛሬ ተስፋ ከእግዚአብሔር የተቀበላችሁ ሰዎች በስነ ስርዓቱ አድምጡኝ። በየቀኑ ስንሰማ የምንውለው የእግዚአብሔር ቃል በግላችን በቤተክርስቲያንም ስንሰማ የምንውለው ተስፋን ነው። የእግዚአብሔር ቃል በተስፋ የተሞላ ነው። ሮሜ ምዕራፍ 15 ቁጥር 13 ላይ እግዚአብሔርን የተስፋ አምላክ ይለዋል። ለሮሜ ሰዎች ሐዋርያው ጳውሎስ ደብዳቤ ሲጽፍ የተስፋ አምላክ ተስፋን ሁሉ የሚሰጥ የተስፋ ምንጭ እግዚአብሔር እንደሆነ ለማመልከት ነው። ተስፋችን እንዲፈጸም ምን እናድርግ በሚል ርዕስ ዛሬ አብረን እናያለን። ተስፋን የተቀበልነው ከእግዚአብሔር ነው። የተቀበልነው የተስፋ ቃል ደግሞ በልባችን እንዲቀመጥ ያደረገው መንፈስ ቅዱስ ነው። በዚሁ በሮሜ ምዕራፍ 15 ቁጥር 3 ላይ የምናገኘው እንደዛ ነው። ተስፋ በልባችን እንዲጠበቅ፣ እንዲቆይ፣ እንዲፈጸም ከፍተኛ የሆነ ድጋፍ የሚያደርግልን የእግዚአብሔር መንፈስ እንደሆነ በዚሁ በሮሜ ምዕራፍ 15 ቁጥር 13 ላይ እናገኛለን። ዛሬ ተስፋን ከእግዚአብሔር ተቀብለን ወይም ተቀብላችሁ ተስፋችሁ እንዲፈጸም ምን ማድረግ እንዳለባችሁ ላልገባችሁ ወይም ላልገባን ሰዎች ጥሩ መልእክት ነው ብዬ አስባለሁ። ያለኝን አጭር ሐሳብ ካካፈልኳችሁ በኋላ በዚሁ ሐሳብ ላይ ለምትሰሙኝ ለምታደምጡኝ ወገኖች፣ ወንድም እህቶቼ በሙሉ እጸልያለሁኝ። ያን ጸሎት እግዚአብሔር ደግሞ በሕይወታችሁ ተግባራዊ እንደሚያደርግ አምናለሁ። በዕብራውያን ምዕራፍ 10 ቁጥር 23 ላይ እሱን ቃል አነባዋለሁ። እንደዚህ የሚል ሐሳብ እናገኛለን። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። ቅድም እንዳልኳችሁ የተስፋ ሁሉ ምንጭ እግዚአብሔር ነው። በየቀኑ ስንሰማ የምንውለው፣ ስናነብ የምንውለው፣ ስናሰላስል እኮ የምንውለው እግዚአብሔር የሰጠን የተስፋ ቃል ነው። የተስፋን ቃል የሰጠው እግዚአብሔር ደግሞ የታመነ ነው ይላል የዕብራውያን ጸሐፊ። የማይጠረጠር ነው። ልክ ለአብርሃምና ለሳራ የገባላቸውን የተስፋ ቃል በጊዜው እንደፈጸመ ያንንም እንደመሰከሩ እናንተም የተስፋን ቃል የሰጣችሁ እግዚአብሔር የታመነ ነውና ይሄ የተስፋ ቃል ሲፈጸም እንዴት እንደምትመሰክሩ ምን ብላችሁ እንደምትመሰክሩ እያሰባችሁ የተሰጣችሁን የታመነውን የእግዚአብሔርን የተስፋ ቃል ጠብቁት ነው የሚለው። ሳትነቃነቁ፣ ሳትናወጡ። ለምን? እግዚአብሔር ለሰጠው የተስፋ ቃል የታመነ ነውና። እግዚአብሔር ለሰጣችሁ ተስፋ የታመነ ነውና። ስለዚህ ይሄ ተስፋ እንዲፈጸም እንዳትነቃነቁ፣ እንደውም የተነገረው ነገር እንደሚፈጸም አምናችሁ ሲፈጸም ምን ብላችሁ እንደምትመሰክሩ እያሰባችሁ ጠብቁት ነው የሚለው። ተስፋ ወደፊት እንዴት በረከታችን በሕይወታችን እንደሚፈጸም የሚያስረዳ ነው። በመዝሙረ ዳዊት ምዕራፍ 37 ቁጥር 9 ላይ ክፉ አድራጊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ ይላል። ክፉ አድራጊዎች ማለት ተስፋ እንደሌላቸው የሚኖሩ፣ ተስፋ እንዳልተቀበሉ ሆነው የሚኖሩ፣ ተስፋ የሌላቸው ሰዎች የሚኖሩት በክፋት ነው። የሚያደርጉት አመፃን ነው። እግዚአብሔርን አይፈሩም። ተስፋ የሌላቸው፣ ተስፋ የቆረጡ፣ ከእግዚአብሔር ተስፋ ያልተቀበሉ ሰዎች ተግባራቸው ራሱ እነሱን ይገልጣል። እግዚአብሔርን አይፈሩም፣ እግዚአብሔርን አይታዘዙም። ተስፋ የሌላቸው ሰዎች በክፋት የተሞላ ነው ሕይወታቸው፣ ተግባራቸው፣ አካሄዳቸው፣ አስተሳሰባቸው ራሱ በክፋት የተሞላ ነው። ክፉዎች ናቸው። ክፉ አድራጊዎች ይጠፋሉ። እግዚአብሔርን ተስፋ የሚያደርጉ ግን በረከትን ተስፋ ያደርጋሉ። ምድርን ይወርሳሉ፣ ይባረካሉ። ተስፋቸውን ይጨብጣሉ፣ ተስፋቸውን ያገኛሉ፣ ከተስፋቸው ጋር ይገናኛሉ። ልክ ሳራና አብርሃም ከይስሐቅ ጋር እንደተገናኙ እግዚአብሔር ተስፋን ሰጥቷቸው ከተስፋቸው ጋር እንዳገናኛቸው እግዚአብሔርን ተስፋ የሚያደርጉ ሰዎች ምድርን ይወርሳሉ፣ ይባረካሉ፣ ከበረከታቸው ጋር ይገናኛሉ፣ በረከታቸውን ይታቀፋሉ። ልክ እንደ ሳራ
በረከት ከእግዚአብሔር ተስፋን ከእግዚአብሔር ያልተቀበሉ ተስፋ የሌላቸው ባዶ የሆኑ ሰዎች ግን በክፋት ይገለጣሉ። ክፉ ነገር ያደርጋሉ፣ አመፃን ያደርጋሉ፣ ለእግዚአብሔር አይታዘዙም፣ እግዚአብሔር አይፈሩ፣ ኃጢአትን ኤክሰርሳይዝ ያደርጋሉ፣ አመፃን ይለማመዳሉ። እነሱ ይጠፋሉ። እግዚአብሔርን በመተማመን የሚጠባበቁ እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ፣ በረከትን ይወርሳሉ፣ ይባረካሉ፣ ተስፋቸውን ይታቀፋሉ ነው የሚለው። በሐዋርያት ሥራ በሉቃስ ወንጌል ምዕራፍ 24 ላይ ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ለሐዋርያቶች እንደሚልክላቸው ተስፋን ገባላቸው፣ የተስፋን ቃል ሰጣቸው። በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ያ ተስፋ ሲፈጸም እናያለን። በተጨባጭ የተስፋን ቃል የሰጠው እግዚአብሔር የታመነ ነው። ልክ ሲናገር ኦልሬዲ ተስፋው ተፈጽሟል። ሰው እንዲህ ነው ማመን ያለበት። እግዚአብሔር ተናገረ ማለት ሆነ ማለት ነው። ዳዊት የዘመረው ተስፋን ነው። እግዚአብሔር እረኛዬ ነው፣ እግዚአብሔር ጠባቂዬ ነው፣ የሚያሳጣኝም የለም። መዝሙር 23 በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል፣ ነፍሴን መለሳት። እግዚአብሔር በሕይወቱ ወደፊት የሚያደርገውን በሙሉ ነው የዘመረው። ተስፋን ነው የዘመረው። ልክ እንደዘመረው የተስፋ ቃል በእግዚአብሔር ታምኖ በእግዚአብሔር የተስፋ ቃል ታምኖ ልክ እንደዘመረው በዘመኑ ሁሉ እግዚአብሔር ያንን በሕይወቱ ተግባራዊ ሲያደርግ እናያለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ የሚያስደነግጠኝ ማን ነው ያለው እኮ ተስፋን የዘመረው ዳዊት። በስደት በመከራ በጭንቅ በጨለማ ውስጥ ሆኖ ብርሃን ዘመረ፣ መድኃኒትን ዘመረ። በሕይወቱ ዘመን በሙሉ እግዚአብሔር ብርሃን ሆኖ መድኃኒት ሆኖ ዳዊት በሄደበት ሁሉ ድልን የተቀዳጀው በብርሃን የተመራው አስቀድሞ ተስፋን ስለዘመረ ነው። ተስፋን ዘምሩ፣ የተስፋን ቃል የሰጠው እግዚአብሔር የታመነ ነውና። ልክ እንደገባላችሁ የተስፋ ቃል እግዚአብሔር በሕይወታችሁ ያንን ያደርጋል። የተስፋን ቃል የሰጠው እግዚአብሔር የታመነ ነው። የተስፋ ቃላችን እንዲፈጸም በጽናት የተስፋን ቃል የሰጠው እግዚአብሔርን በመታመን በትጋት የምንዘምረው ተስፋን፣ የምንጸልየው ተስፋን፣ የምንመሰክረው ተስፋን፣ የምንኖረው ተስፋው በሕይወታችን የሚያደርግልንን በረከት ነው። እስኪ የተስፋን ቃል ተቀብላችሁ የተስፋ ቃል ሁሉ ምንጭ ከሆነው ከእግዚአብሔር ተስፋን ሰብስባችሁ ይዛችሁ በልባችሁ መጠበቅ ያቃታችሁ፣ በስጋት በፍርሃት ተስፋ በመቁረጥ ውስጥ ያላችሁ፣ በመናወጥ ውስጥ ያላችሁ፣ ጠፋ ወዮልኝ ያላችሁ ሰዎች አድምጡኝ። የተስፋን ቃል የሰጣችሁ እግዚአብሔር የታመነ ነው። የነገራችሁን ነገር ልክ በመጽሐፍ ቅዱስ ላይ ለትላልቅ እግዚአብሔር ሰዎችና ለአባቶቻችን የተስፋን ቃል እንደፈጸመ በዚህም ዘመን ለብዙ ሰዎች እንዳደረገው ለእናንተ እግዚአብሔር የተስፋ ቃላችሁን ያሳቅፋችኋል። ከኔ ጋር እስኪ እንጸልይ። እግዚአብሔር አምላክ ሆይ ስለዚህ ድንቅ ቃልና ምክር እናመሰግናለን። ይሄንን መልእክት ይሄንን የተስፋ ቃል አሁን የሰሙትን በልባቸው ብዙ ስጋትና ፍርሃት ያለባቸውን በትዳራቸው በኑሯቸው እግዚአብሔር ገንዘብ በማጣት ልጅ በማጣት ትዳር በማጣት እግዚአብሔር ሆይ ጤና በማጣት በተለያየ ጉድለት ፍርሃት፣ ስጋት፣ ጭንቀት ውስጥ ላሉ ሰዎች እጸልያለሁ። ይሄ ቃል በሕይወታቸው ይፈጸም። የተስፋን ቃል የሰጠው እግዚአብሔር ታማኝ ስለሆንክ በኢየሱስ ክርስቶስም በውስጣቸው ያለው ተስፋ መንፈስ ቅዱስ በውስጣቸው ያኖረው ያ ተስፋ በሕይወታቸው እንዲፈጸም፣ በቤታቸው እንዲፈጸም፣ እግዚአብሔር በመስሪያ ቤታቸው እንዲፈጸም፣ በማዕፀናቸው እንዲፈጸም፣ ጥያቄያቸው እንዲመለስ በኢየሱስ ስም እጸልያለሁ። ልጅ ላጡ ልጅ እንድትሰጥ፣ ገንዘብ ላጡ ገንዘብ እንድትሰጥ፣ ትዳር ላጡ ትዳር እንድትሰጥ፣ ጤና ላጡ ጤናን እንድትሰጥ፣ በጤንነት እንድትባርካቸው፣ በፋይናንስ እንድትባርካቸው፣ በልጅ እንድትባርካቸው፣ በትዳር እንድትባርካቸው በጌታ በኢየሱስ ስም እጸልያለሁ። ሰላም ላጡ ሰላም እንድትሰጥ እጸልያለሁ። በውስጣቸው ያለው መንፈስ ቅዱስ በውስጣቸው ያስቀመጥከውን ያንን የተስፋ ቃል እንድትፈጽም እጸልያለሁ። ይህን ጸሎት ይህን ልመና ለሰሙ ለተቀበሉ ሁሉ እግዚአብሔር ሆይ ስለሆነ ስለተሳካ ስለተከናወነ አመሰግናለሁ። የተስፋን ቃል ታቅፈው ስለሚመሰክሩ እግዚአብሔር ሆይ እምነት ውስጣቸው ስለገባ ክብር ሁሉ ላንተ ይሁን። ስለሰማነው ቃል እናከብርሃለን። በሰማነው ቃል መሰረት ደግሞ በሕይወታችን ጸሎታችን ሰምተህ ስለመለስክልን የተጨበጠ
እግዚአብሔር ሆይ የተፈጸመ ነገር ነገ ስለሚታወጅ ነገ ስለሚመሰከር ተባረክ። ቀሪ የህይወት ዘመናችንን ባርክልን። እናከብረሃለን፣ እናመሰግናለን፣ ከፍ በልልን በጌታችን በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። ለዛሬ እናያል ካልኩ ይበቃኛል። በሚቀጥለው በሌላ መልእክት እስክንገናኝ መልካም ሳምንት። ተባረኩ።